ሰው በመንፈሳዊ አይኑ በእምነት አይኑ ማየት ካልጀመረ በስተቀር በመንፈሳዊ ዓለም ሰውየው ያያል አይባልም። የተፈጥሮ እይታችን በተፈጥሮ አይናችን የምናየው ነገር is not a final information ዓለም። ሰዎች ወደማይታየው ዓለም ውስጥ አይናቸው መከፈት ካለበት ከስጋ አይን በመንፈስ ወደ ማየት ትራንስፈር ማድረግ አለባቸው። በማየት የምትኖሩ ከሆነ ሐኪም ትሞታላችሁ፣ ያለቀን ትሞታላችሁ። ሰዎች አትችሉም ያሏችሁ ቀን አትችሉም። ነገር ግን የእምነት አይኖቻችሁ ሲከፈት you will start to see different things። የእምነት አይን ከፐርሰናል ኤክስፒሪየንሳችን እኛ ከተለማመድነው ነገር አልፎ የሚያይ ነው። የብዙ ሰው ህይወት የተገደበው በልምምዱ ነው፣ በኤክስፒሪየንሱ ነው። ሰው ብዙ ሰው ካለው ከህይወት ልምድ አልፎ ማየት አይችልም። የለመደውን ነገር ነው ሁሉ ጊዜ የሚያየው። የሰው ህይወቱ ነው ካላችሁ ኤክስፒሪየንሱ ነው፣ ኤክስፒሪየንስ ያደረገው ነገር ነው። ሰው የልምምዱ ባሪያ ነው። አይናችሁን በጨፈናችሁ ቁጥር ውድቀትን የምታዩ ሰዎች እግዚአብሔር ይወላችሁ የድልን ትዝታ ይሰጣችኋል። he will give you a testimony። የእግዚአብሔር ቃል ወደ ውስጣችሁ መግባት ሲጀምር ብርሃን ይሆንላችሁ። የእግዚአብሔር ቃል ብርሃን በውስጣችሁ እስካልገባ አይናችሁ የሚያየውን እየሰበካችሁ ነው የምትዞሩት። አለ የለም፣ ምን ሆኗል፣ አልቋል፣ ምን ሆኗል፣ ተዘግቷል። የእግዚአብሔር ቃል እውነት ነው፣ ሕያው ነው፣ የሚሰራ ነው፣ የተሳለ ነው። አሜን አሜን። በህይወታችሁ ላይ የሰማችሁትን ነገር ሁሉ እንዳመናችሁ የእግዚአብሔርን ቃል ብታምኑ ህይወታችሁ አንድ አይነት አይሆንም። ሁላችሁም you are welcome፣ እንኳን ደህና መጣችሁ። እግዚአብሔር አምላክ የተባረከ ይሁን። መጽሐፍ ቅዱሳችንን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እናወጣና ትናንት ያነበብኩትን ቃል አንብቤ ከዛ በኋላ የእግዚአብሔርን ቃል አካፍላችኋለሁ። praise God፣ ጌታ ይባረክ። አሜን። መንፈስ ቅዱስ በኃይል በመካከላችን ትናንትና ማታ ሲያስተምረን ነበር። የእግዚአብሔር ቃል በኃይል ሲገለጥ ነበር። ዛሬም ደግሞ የእግዚአብሔር ቃል ይመጣል፣ ነፃ ያወጣናል። አሜን። ምክንያቱም የምንኖረው በእምነት እንጂ በማየት አይደለም። አሜን። ምክንያቱም የምንኖረው በምንድነው አለ? በእምነት እንጂ በማየት አይደለም። ዕብራውያን 11 አንድን ደግሞ አነብላችኋለሁ። እንደዚህ ይላል ዕብራውያን 1:11 ከ1 እስከ 3 እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውም ነገር እውን መሆኑን የምንረዳበት ነው። አባቶች የተመሰከረላቸው በዚሁ ነው። ዓለማት በእግዚአብሔር ቃል ለተፈጠሩ በእምነት እንረዳለን። ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን ይላል። ሃሌሉያ። ትናንትና የጀመርነው ሐሳብ ምን የሚል ነው? በእምነት ስለማየት ወይም ደግሞ የእምነት አይኖቻችን ሊበሩ ይገባል። ነገሮችን በስጋ አይናችን ከማየት አልፈን በእምነት አይኖቻችን ማየት አለብን እያልን ነው የእግዚአብሔርን ቃል ስናይ የነበረው። ምክንያቱም የእግዚአብሔር ቃል ሲናገር ምን አለ? የምንኖረው ወይም የምንመላለሰው በእምነት ነው እንጂ በምን አይደለም አለ? በማየት አይደለም። ምክንያቱም በማየት የምንመላለስ ከሆነ በህይወታችን ውስጥ መንፈሳዊውን ድል ማግኘት አንችልም። እግዚአብሔር የሰጠንን ነገር በህይወታችን መካፈል አንችልም። ጌታ የላከልንን ነገር እግዚአብሔር በህይወታችን ላይ ያዘዘውን ነገር መካፈል አንችልም። በስጋ አይናችን በማየት ብቻ የምንኖር ከሆነ praise God። ስለ እምነት አይኖች ነው እየተነጋገርን ነበር ነው። የእምነት አይን እግዚአብሔር በእምነት አይናችን እንድናይ ይፈልጋል። ይሄንን እውነት ወደ ውስጣችን ስናስገባ በመንፈሳዊ ህይወታችን ላይ ነፃነትን እንካፈላለን። በእምነት ማየት የመንፈሳዊ ነፃነት ቁልፍ ነው። በእምነት ማየት የመንፈሳዊ ድል መሰረት ነው። ለዚህ ነው መጽሐፍ ቅዱስ በእምነት ነው ማየት ያለባችሁ፣ በስጋ አይናችሁ የምታዩት ነገር ከተወሰነ ደረጃ በላይ አያስኬዳችሁም እያለ ነው። ዛሬ በዛ ላይ ነው የምንገነባው። በእምነት አይን አለማየት መጽሐፍ ቅዱስ እነዚህን ሰዎች ይጠራቸው። ጌታ ኢየሱስ ምን አለ አንድ ጊዜ በማቴዎስ 13:13 ላይ ስለዚህ እያዩ ስለማያዩ አለ፣ እየሰሙ ደግሞ ምን ስለማይሉ ስለማያስተውሉ በምሳሌ ነግራቸዋል። ምን አለ? ሰዎች አሉ አለ እያዩ ምን የማይሉ የማያዩ፣ ያያሉ ግን አያዩ። ምን ማለት ነው? የስጋ አይናቸው ያያል፣ መንፈሳዊ አይናቸው ግን አያይም እያለ ነው። ያያሉ ግን አያዩም። መጽሐፍ ነው እንደዛ የሚለው። እያዩ አያዩም። ይሲ ሰው በመንፈሳዊ አይኑ በእምነት አይኑ ማየት ካልጀመረ በስተቀር በመንፈሳዊ ዓለም ሰውየው ያያል አይባልም።
እግዚአብሔር ያያል የሚለው ሰው በመንፈስ የሚያይን ሰው ነው። እግዚአብሔር አምላክ ያያል የሚለው ሰው በእምነት የሚያይን ሰው ነው። ለዚህ ነው በእምነት የማያይ ግን አይኑ የሚሰራውን ሰውዬ ጌታ ኢየሱስ ምን ነው የሚለው? እውር ነው የሚለው። ይሄ ሰው እውር ነው፣ ይሄ ሰው ማየት አይችልም፣ ያያል ግን አያይም ይላል። ለምን? መንፈሳዊ አይናችን እስካልተከፈተ ድረስ በመንፈሳዊ ዓለም ላይ የማየት ዕውቅና አይሰጠንም። we are considered እንደ መንፈሳዊ ማየት የተሳነው ሰው አድርጎ ነው መጽሐፍ የሚናገረው። ዛሬ አንድ ብርሃን ትካፈላላችሁ። ኧረ ሃሌሉያ! በጌታ በኢየሱስ ስም አይኖቻችን ይከፈታሉ። አሜን አሜን። ስለዚህ ይኸውላችሁ የሥጋ አይናችን በሚያየው ነገር ብቻ ህይወታችንን ለመምራት ከወሰንን ህይወታችን የሽንፈት ይሆናል፣ ህይወታችን የጥፋት ይሆናል፣ ህይወታችን የሐዘን ብቻ ይሆናል። በእምነት አይኖቻችን ማየትና መንፈሳዊ አይኖቻችን ሊበሩ ያስፈልጋል። ትናንት ምን ብያችሁ ነበረ? ከእምነት ባህሪያቶች መካከል አንዱ ማየት ነው። መጽሐፍ ቅዱስ ሲናገርና ለዕብራውያን መጽሐፍ ላይ እምነት አለና ቅድም ያነበብኩት ቃል አለ። እምነት ተስፋ ያደረገው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየው ነገር እውን መሆኑን ምን እናደርግበት ነው? የምንረዳበት ነው። እምነት ምንድነው አለ? የማናየው ነገር እውነት መሆኑን የምናየው አይደለም አለ። የማናየው ነገር እውነትነት ይበልጣል እያለ ነው። የማናየው ነገር እውን መሆኑን ምን እያለ ነው? የተፈጥሮ እይታችን የመጨረሻ መረዳታችን አይደለም ማለት ነው። በተፈጥሮ አይናችን የምናየው ነገር is not a final information አለም፣ የመጨረሻ መረጃ አይደለም። ምክንያቱም የማይታይ ሌላ ነገር አለ፣ የማይታይ ሌላ ዓለም አለ፣ የማይታይ ሌላ መንግስት አለ፣ የማይታይ የሚሰራ ነገር አለ። ሰዎች ወደማይታየው ዓለም ውስጥ አይናቸው መከፈት ካለበት ከሥጋ አይን በመንፈስ ወደ ማየት ትራንስፈር ማድረግ አለባቸው። ያንን አይን የሚከፍትላቸው እንደዚህ ነው አለ፣ እምነት ነው አለ። የምንኖረው በማየት ሳይሆን በምንድነው? በእምነት ነው። ሃሌሉያ! እምነት መንፈሳዊውን ዓለም ያያል። እምነት የእግዚአብሔርን ዓለም ያያል። እምነት እግዚአብሔር የሚያስበውን ያያል። ፕሬዝ ጋድ! እምነት በእግዚአብሔር ልብ ውስጥ ያለውን ነገር ማየት ይችላል። ለዚህ ነው ማየት ያለብን በእምነታችን መሆኑ መጽሐፍ ቅዱስ የሚናገረው። በሮሜ መጽሐፍ ቁጥር 4 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ሮሜ 4:18 ዘርህ እንዲህ ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ አሕዛብ አባት ሆነ ይላል። ቀጥሎ እንደዚህ ነው የሚለው፣ እርሱ የ100 ዓመት ሰው ሆኖ ሳለ የራሱም ሰውነት ሆነ የሳራ ማህፀን ሙት እንደነበረ እያወቀ ይላል። በስጋ አይኑ ሲታይ ወይም በስጋ አይኑ ሲያይ እርሱም ሆነ ሳራ እንደሞቱ ሰዎች ናቸው። መጽሐፍ ቅዱስ እንደሚለው ያረጁ ብቻ አይደለም ከርጅናም የሞቱ ነው የሚላቸው መጽሐፍ። ለሞት የቀረቡ ሰዎች እንደሆኑ አብርሃም እየተመለከተ ይላል። በስጋ አይኑ የሚያየው እንደደከመ ነው። በስጋ አይኑ የሚያየው የሞተ እንደሆነ ነው። በስጋ አይኑ የሚያየው ሳራ ምንም ተስፋ የሌላት ሰው እንደሆነች ነው። ነገር ግን ይላል መጽሐፍ ቅዱስ ሲናገር በእምነቱ ግን አልደከመም ይላል። የእምነት አይኖቹ ግን ሌላ ነገር ያያሉ። ሃሌሉያ! በእምነት ግን ሕፃን ልጅ ያያል እዛ ቤት ውስጥ። በእምነት ልጅ ሲያለቅስ ያያል። ፕሬዝ ጋድ! በእምነት ግን እግዚአብሔር የብዙዎች አባት ሲያደርገው ያያል። ሃሌሉያ! ነገር ግን በስጋ የሚያየው ምን ነው ያለ? የሞተ ማህፀን ነው የሚያየው። ራሱን ሲያይ የሞተ ሰው ያያል። ይሲ የስጋ አይናችሁ የሚነግራችሁ ነገር ይሄ ነው። ነገሮች እንደማይሰሩ፣ ሁኔታዎች እንደማይከናወኑ፣ ምንም አይነት ተስፋ እንደሌለ፣ ምንም አይነት በርና መውጫ እንደሌለ ሲነግራችሁ፣ የእምነት አይናችሁ ግን ሲበራ እግዚአብሔር ያየላችሁን ማየት ትጀምራላችሁ። ለዚህ ነው መጽሐፍ ሲናገር ለሙታን ሕይወትን የሚሰጠውን አየ ይላል። ፕሬዝ ጋድ! በስጋ አይኑ የሚያየው የሞተ ሰውነት ነው። በእምነት አይኑ የሚያየው ግን ለሙታን ሕይወትን የሚሰጥ ነው። በስጋ አይኑ የሚያየው ተስፋ የሌለው ነገር ነው። በእምነት አይኑ ግን ሲያይ የሚያየው እንደዚህ ነው። የሌለውን ወደ መኖር የሚጠራ እግዚአብሔርን ያያል። የሌለውን ነገር ወደ መኖር የሚጠራ። ዛሬ የእምነት አይኖቻችን በጌታ በኢየሱስ ስም ይከፈታሉ። ኧረ ሃሌሉያ! እምነት በእግዚአብሔር ዓለም ያያል። እምነት ከተፈጥሮ ሁኔታችን በላይ ያያል።
ይሄን አስተውሉ። እምነት ከባዮሎጂካል ዕውቀታችን በላይ ያያል። እምነት ከሜዲካል ሰርከምስታንሳችን በላይ ያያል። ያ ነው የእምነት አይን ማለት። የምንኖረው በእምነት ነው የሚለው እምነት አይናችን ከሜዲካል ሪፖርታችን በላይ ነው የሚያየው። there is a medical report። ነገር ግን እምነት ከዛ አልፎ ያያል። ለሙታን ሕይወትን የሚሰጥ ይላል። የሌለውን ወደ መኖር የሚጠራ በጌታ በኢየሱስ ስም የትኛውም በእጃችሁ ላይ የገባ የሕክምና ሪፖርት በጌታ በኢየሱስ ስም ዛሬ ይገለበጣል። አሜን። every bad news ለምን? የእምነት አይናችን ነው ያን የሚያደርገው። የሞተውን ነገር በሕያው እንደሆነ ያያል። የእምነት አይን ከኢኮኖሚክ ወይም ደግሞ ከፋይናንሳችን ሰርከምስታንስ ከነባራዊ ሁኔታችን በላይ ያለው አልፎ ያያል። ለዚህ ነው የምንኖረው በእምነት ነው እንጂ በማየት አይደለም የሚለው ሐዋርያው። because በማየት የምትኖሩ ከሆነ ሐኪም ትሞታላችሁ፣ ያለቀን ትሞታላችሁ። አካውንታችሁ ደሃ ናችሁ፣ ያለቀን ደሃ ትሆናላችሁ። ሰዎች በር የለም ያሉ ቀን በር አይኖራችሁም። ሰዎች አትችሉም ያሏችሁ ቀን አትችሉም። ነገር ግን የእምነት አይኖቻችሁ ሲከፈት you will start to see different things in the mighty name of Jesus። ለሙታን ሕይወትን የሚሰጠው ማየት ይጀምራላችሁ። እምነት ካላችሁ ሪሶርስና አቅም አልፎ ያያል። ለዚህ ነው በእምነት ማየት ያለባችሁ beyond your resource። hallelujah, that's faith። እምነት የሚያየው beyond your resource፣ ከአቅርቦታችሁ ካላችሁ አቅም ካላችሁ ሪሶርስ ካላችሁ የትኛውም ሀብቴ ከምትሉት ነገር ከዛ በላይ አልፎ የሚያየው የእምነት አይን ነው። አረ ሃሌሉያ። 2018 የእምነት አይኖቻችሁ ተከፍተው እግዚአብሔር አምላክ ያየላችሁን ነገር የምታዩበት አመታችሁ ነው። ይሄ አመት ይሄ የሥጋ አይናችሁ የሚሰራበት አይደለም፣ መንፈሳዊ አይናችሁ የሚከፈትበት አመት ነው። ካላችሁ ሪሶርስ ውጭ ማየት ትጀምራላችሁ። ይኸውላችሁ ለአንድ ሰው ዛሬ ይሄ የፕሮፌቲክ ሜሴጁ ነው። እግዚአብሔር አምላክ ለዘመናት የታሰራችሁበትን ነገር የሚፈታበት መልእክታችሁ ነው። ይሄ መልእክት ለእናንተ ነው። that's why እዚህ ያላችሁት። ለዚህ ነው እዚህ ያላችሁ። እዚህ የሌሉ ሰዎች በቃ የሉም። praise God። እዚህ ያላችሁት እግዚአብሔር ይሄን እንድሰሙ ፈልጓል። አሜን። ቸርቹን ሳገለግል ሁሉ ጊዜ የምነግራቸው ነገር አለ። ዛሬ እላቸዋለሁ፣ ዛሬ የምሰብከው ስቴዲየም ውስጥም ቢሆን ይሄን ነው የምሰብከው እላቸዋለሁ። I will preach the same message። ለስቴዲየም እና ለቸርች ግቢ ብዬ ያስቀመጥኩት ሪዘርቭ ያደረኩት ሜሴጅ this is my message። እግዚአብሔር መንፈሳዊ አይኖቻችሁን ያበራል። የእምነት አይኖቻችሁ ይከፈታሉ። ከሪሶርሳችሁ አልፋችሁ ማየት ትጀምራላችሁ። አሜን አሜን። እዚህ ጋር መጨረሻ ነው የተባለ ሰው ነው እግዚአብሔር መጨረሻ እንዳልሆነ ያሳያል። በዮሐንስ 6:5 ላይ እንደዚህ የሚል ቃል አለ። ኢየሱስም ቀና ብሎ ሲመለከት ብዙ ሕዝብ ወደ እርሱ ሲመጣ አየ። ፊልጶስም እነዚህ ሰዎች እንዲበሉ ከየት እንጀራ እንገዛን አለው። ይህን የጠየቀው ሊፈትነው እንጂ ራሱ ሊያደርግ ያሰበውን ያውቅ ነበር። ፊልጶስም ይላል እያንዳንዱ ሰው፣ በደንብ አስምሩበት መጽሐፍ ቅዱስ ከያዛችሁ፣ እያንዳንዱ ሰው ትንሽ ትንሽ እንዲቀምስ ለማድረግ ይላል 200 ዲናር እንጀራ እንኳን ምን አይልም አይበቃም። ያለን ሪሶርስ ይሄ ነው አለ። ያለን ሪሶርስ ይሄ ነው። praise God። ትንሽ ትንሽ እንዲቀምሱ ራሱ እንዲበሉ አይደለም አለ እንዲቀምሱ ራሱ አይበቃም አለ። አሁን እጃችን ላይ ያለው ሪሶርስ በእጄ ላይ ያለው ነገር አይደለም ለምግብነት ለቅምሻ አይሆንም ይላል። ነገር ግን የእምነት አይን ከዛ አልፎ የሚያየው ነገር አለ። ዛሬ እግዚአብሔር ያን አይናችሁን ነው የሚያበራው። ቤታችሁ ገብታችሁ አይደለም የምታለቅሱት፣ ቁጭ ብላችሁ የምታለቅሱበት ይላል። ኖ እግዚአብሔር አይኖቻችሁን ያበራል። that's why you are here። እግዚአብሔር ይሄን ድምጽ እንድትሰሙ ያደረገው ለዛ ነው ያልኳችሁ ነው። እግዚአብሔር አይኖቻችሁን ያበራል። ለመቅመስ አይበቃንም አለ። ብንቀምስ ራሱ አይበቃም። ይሄ ላለው ህዝብ it's not possible የሚሆን አይደለም። ነገር ግን ጌታ ሲናገር እንደዚህ አለ፣ በእጅ ላይ ያለውን ነገር አምጣለሁ። praise God። there is a divine resource። አይወላችሁ የእምነት አይናችሁ ሲከፈት መለኮታዊን አቅርቦት ማየት ትጀምራላችሁ። መስሪያ ቤታችሁን ማየት ታቆሙና፣ ደሞዛችሁን ማየት ታቆሙና፣ አካውንታችሁን ማየት ታቆሙና የሰማይ ሪሶርስ እንዳለ የሰማይ አቅርቦት እንዳለ እግዚአብሔር አይኖቻችሁን ይከፍታል እያልኩ ነው። የምንኖረው በእምነት ነው። አንድ ነገር ልንገራችሁ፣ በማየት ቢሆን የምመላለሰው እኔ ፐርሰናሊ ስለ ራሴ ልንገራችሁ፣ የኔ ህይወት በማየት ላይ የተመሰረተ ቢሆን ኖሮ I will have a different life። በፍጹም
ራሴን ቁጭ ብዬ አስባለሁ በእምነት ምን ኖሮ በማየት በስጋ ቢሆን ኖሮ እላለሁ my life would be very difficult በማየት ቢሆን ኖሮ የምመላለሰው የምኖረው it would have been very difficult እስቲ አስቡት ለዚህ ነው ይሄንን ሜሴጅ ለማስተማር እድሜም በሙሉ የሰጠውበት ምክንያት በማየት መኖር እንዴት ከባድ እንደሆነ ስለገባኝ ነው it's very difficult ጌታ ሆይ ያለው የሚቀመስ እኮ እጃችን ላይ ያለው የሚበላ ለማለት አይቀመስም ማለት ለቅምሻ አይደርስም ማለት ነገር ግን የእምነት አይን አለ ዛሬ እግዚአብሔር ያንን ሰው አይን ይከፍታል እግዚአብሔር የእምነት አይናችሁን ይከፍታል እያልኩ ነው it's a prophetic message እግዚአብሔር የእምነት አይናችሁን ይከፍታል የትኛውም እየተሟጠጠ ነው ባላችሁት ነገር ላይ እግዚአብሔር አምላክ አይናችሁን ይከፍትላችኋል እያለቀ ነው በሚል ሜሴጅ ውስጥ ነው ያለ እድሜ እኮ አንዳንድ ጊዜ እኮ ሰይጣን እድሜያችሁ እንኳን እያለቀ ነው ሊላችሁ ከዚህ በኋላ ከዚህ እድሜ በኋላ ምን ማድረግ ይችላልው ትላል I'm telling you እግዚአብሔር አምላክ የሚከፍትላችሁ የአይን ብርሃን አለ ላለፉት 20 ዓመታት አርጋችሁ ማታቁትን ነገር እግዚአብሔር በ2 ዓመት ውስጥ ወደ ህይወታችሁ ያመጣል ነው ምለው አይናችሁ መከፈት አለበት I will walk by faith in the name of Jesus የብዙ ሰዎች ህይወት ፓራላይዝድ ሆኖ የቀረው በአይናቸው በስጋ አይናቸው ብቻ ነው የሚያዩት አይቻልም ይላሉ አይሆንም ረፈደ it's too late አሁን እኮ ጊዜው የለም አብርሃም ግን ሲያይ እንደዚህ ነው የሚያየው in the name of Jesus የሰማይን ከዋክብት ያያል ብሎኛል እኮ ይላል ዘርህ እንደዚህ ይበዛል ሃሌሉያ ሃሌሉያ it's never too late አሜን አሜን እስቲ አረፈደም በሉ እስቲ አያችሁ ጌታ ኢየሱስ ግን እንደዚህ ያደረገ ባርኮ ጸልዮ ከሰጣቸው በኋላ መለኮታዊ ሪሶርስ መጣ ይሄ ፊልጶስ አይበቃም ትንሽ ነው ያለው ነገር praise God አሜን ከሁለት ቁጥር በኋላ እንደዚህ ነው የሚለው ሁሉም በልተው ከጠገቡ በኋላ ይላል የእምነት ሪፖርት ይሄ ነው አሜን this is the report of faith አሜን የሚሰዋለ ወይ አሜን በሉ ሲበደም የእምነት ዜና ይሄ ነው አየቤት ላይ የእምነት ዜና ምሰማ ከሆነ ዜናው እንደዚህ ነው የሚነበበው ትንሽ እንኳን አይበቃም እሱ የእምነት ዜና አይደለም ያ ዜና ከየት እንደመጣ ምናቀው ነገር የለም I rebuke it in the name of Jesus የእምነት ዜና ይሄ ነው ሁሉም በልተው ከጠገቡ በኋላ ከቀመሱ በኋላ አይደለም ከበሉ በኋላ መብላት አይደለም ከጠገቡ በኋላ ይላል የእምነት አይናችሁ ሲከፈት ወደ መለኮታዊ አቅርቦት ውስጥ ነው አይናችሁ የሚከፈተው you will start to see ከዛስ የምታቀዱት በዛ ነው የምታስቡት በዛ ነው በጀት የምታረጉት በዛ ነው እግዚአብሔር ከኔ ጋር አለ ትላላችሁ I will never lack anything የሚጎለኝ ነገር የለም እግዚአብሔር እረኛዬ ነው የሚያሳጣኝ ነገር የለም I lack nothing in the name of Jesus በለመለመ መስክ ያሳድረኛል በእረፍቱ ውሃ ዘንድ ይመራኛል he will walk with me እግዚአብሔር ከኔ ጋር ይሄዳል that's what I see ዛሬ ቻሌንጅ ማረጋችሁ ነገር ምንድነው የምታዩት ትንሽ የሚያልቅ የሚሟጠጥ ጧጧት ሁሉ ጊዜ ብድቅ ብላችሁ ምንድነው የምታስቡት አይ ኖ ያንዳንዶቻችሁ አቅርቦት ከዋሌታችሁ የማያልፍ ሊሆን ይችላል እግዚአብሔር ያንን ሲዝን ሊቀይር ነው አሜን አሁን እንደዚህ ነው የሚለው ሁሉም በልተው ከጠገቡ በኋላ the faith report ይሄ ነው ከተረፈው ይላል ደግሞ ሌላ ሪፖርቱ ቀጠለ ዜናው በልቶ መጥገብ ይቻላል ተረፋቸው ይላል in the name of Jesus እግዚአብሔር አምላክ የእምነት አይኖቻችሁን ሲከፍት በህይወታችሁ ላይ የሚሆነው ነገር ይሄ ነው እግዚአብሔር የሰጣችሁ ራእይና ህልም በእናንተ አቅም የሚሆን አይደለም እግዚአብሔር አይኖቻችንን ይከፍታል አሜን አሜን ስለዚህ በእምነት አይኖቻችን መለኮታዊን አቅርቦት ማየት አለብን እምነት የእምነት አይን ከልምምዳችን አልፎ የሚያይ ነው በደም ስሙኝ የእምነት አይን ከፐርሰናል ኤክስፒሪየንሳችን እኛ ከተለማመድነው ነገር አልፎ የሚያይ ነው praise God የብዙ ሰው ህይወት የተገደበው በልምምዱ ነው በኤክስፒሪየንሱ ነው ልምምዱ ኤክስፒሪየንሱ በህይወታችሁ ላይ ሰው ብዙ ሰው ካለው ከህይወት ልምድ አልፎ ማየት አይችልም አልፎ ማየት ሰው የለመደውን ነገር ነው ሁሉ ጊዜ የሚያየው የሰው ህይወት ነው ካላችሁ ኤክስፒሪየንስ ያደረገው ነገር ነው ሰው የልምምዱ ባሪያ ነው አወቃችሁ ማላወቃችሁ የኤክስፒሪየንሳችሁ ባሪያ ናችሁ ኤክስፒሪየንስ ያደረጋችሁት ነገር ለምሳሌ አንድ ወዳጅ አለን
ወላይ መኪና የማይነዳ ለምን ነው መኪና ማትነዳው ብዙ መኪና አለው ግን መኪና አይነዳም because የዛሬ ሜቢ 24 አመት ምናምን አደጋ አጋጠመው ከዛ አደጋውን ነገረን እንዴት አድርጎ ጌታ እንዳተረፈው ከዛን ቀን ጀምሮ መኪና መንዳት አቆመ why ሰው የኤክስፒሪየንሱ ባሪያ ነው ፓስተር ይለኛል መኪናውን እኮ ትቻለ ፍሬኑ ስር ገብቼ ነው ቁጭ አልኩ መኪናው ዝም ብሎ ይሄዳል እኔ ታች ነኛል መኪናው ምን ያረገ ነው እሱ ሲናገር አሁንም ያልበዋል ከ20 ምናምን አመት በኋላ ከዛ በኋላ ደግሞ አብሮኝ የነበረው ልጅ አለ ፓራላይዝ ሆናል ሽባ ሆናል because of that accident ከዛ ወዲህ መኪና መሪ የሚባል ነገር እንደዚህ አይነት መሪውን እዛው እናንተ ጋር አርጎልኛል ሰው የልምምዱ ባሪያ ነው እምነት ከልምምዳችሁ ያሳልፋችሁ you have experience and ሰዎች በህይወታቸው ላይ ያለው ነገር ምንድነው ኤክስፒሪየንስ ያሳለፉት ነገር ኦኬ last year ወድቄ ነበር that's your experience ስለዚህ ሰው የሚያስበው ነገር ምንድነው ነገም ልወድቅ ይችላል ኖ የእምነት አይ ሌላ ነገር ያያል የእምነት አይን ግን የሚያየው ነገር ትናንት ወድቄ ሊሆን ይችላል ነገር ግን እግዚአብሔር ሌላ ብርሃን ከፊቴ ያደርጋል በሚቀጥለው እርምጃዬ ደግሞ ከፍላለሁ ይላል praise God ትናንት ከስረ ሊሆን ይችላል ነገር ግን የእምነት አይን የሚያየው ሌላ ነገር ነው in the mighty name of Jesus I see light እግዚአብሔር በመንፈሴ ብርሃን ያሳየኛል in the mighty name of Jesus የእምነት አይናችሁ ይከፈትና ከልምምዳችሁ ያለፈ ነገር ማየት ጀምራላችሁ unusual የሆነ experience unusual የሆነ financial experience ያልተለመደ የስኬት experience አሜን ያልተለመደ ከፍታ ያልተለመደ ፍሬያማነት ለዘመናት ወድቃችሁ ከሆነ እግዚአብሔር አምላክ ያን የውድቀት ዘመናችሁን ይቀይርላችኋል ነገር ግን የእምነት አይናችሁ መከፈት አለበት በእምነት ነው ምንመላለሰው የሚለው ቃል ለዛ ነው praise God እግዚአብሔር አዟችሁ ከሆነ የምታደርጉትን ነገር keep doing it እየወደቃችሁ ዝም ብላችሁ አርጉ ለምን because የእምነት አይናችሁ ተከፍቶ ያያል 25 አመት ሙሉ አብርሃም እግዚአብሔር የአሕዛብ አባት ትሆናለህ ብሎኛ ይላል ጎረቤት ግራ ይገባዋል ጋሽ አብርሃም ይላል መጀመሪያ መንፈሳዊ ናቸው ነው በጋሽ አብርሃም ግን ከ12 አመት በኋላ መንፈሳዊ እንደሆኑ ሰው መጠራጠር ጀምሯል አይ ጌታን አልሰሙም እማሁን ነብይ ሰምተው ይሆናል ይላል በሆዳቸው አይ እማሁን ነብይ ነው የሰሙት ነገር ግን እንደዚህ ይላል ለሙታን ህይወትን የሚሰጥ ሃሌሉያ በእምነቱ አልደከመም ለሙታን ህይወትን የሚሰጥ this is not my experience ልምምዳችሁ የውድቀት ሊሆን ይችላል ነገር ግን ነገን ውድቀት አይደለም ነገ ውድቀት አይደለም ከፊታችሁ ያለው ይሄው በትንቢት መንፈስ የነገርኳችሁ ከፊታችሁ ያለው ውድቀት አይደለም ከፊታችሁ ያለው ፍረት አይደለም ከፊታችሁ ያለው መሰናከል አይደለም እግዚአብሔር አምላክ ያዘጋጀላችሁ ነገር አለ ገብታችሁ ማታውቁት ነገር ውስጥ እግራችሁ ይገባል ነገር ግን የእምነት አይናችሁ መከፈት አለበት በእምነት ማየት አለባችሁ you have to start to see by faith hallelujah አሜን ኧረ ሃሌሉያ አንድ እግዚአብሔር ሰው ሲናገር እንደዚህ አለ ሽባሳ ያለ ጉባኤ ውስጥ ሁሉ አምጡልኝ ይላሉ አለ አምጡልኝ በዊልቸርም ካየው አምጡልኝ ይላሉ አለ በቃ መታገል ነው አለ ለምን አይቀርብም እንደው የነገር ባይነሳ ሲሉኛል አለ እኔ ደግሞ ቢነሳ ስላልው አለ ባይነሳ ምን ይሆናል ድሮም አልተነሳም እዛው ነው አለ እስከ ቤትም ሲመጣ ዊልቸር ላይ ነው ተመልሶ ከነ ዊልቸሩ ቤት ምን ችግር አለ ለሚትራይ ይላል ልሞክር praise God hallelujah you see አንድ ቀን ተነሳ አለ praise God የሆነ ቀን አሮጊቷ ብድግ አሉ አለ ይሄው ብያችኋለሁ ቢነሳስ ብያለሁ አለ ይሄው ተነሳ praise God አሜን ጠላት የሚነግራችሁ ይሄ ነው ትናንት አልተነሳም ይላችኋል ከትናንት ወዲያ ፌል አርጋሃል ባለፈው ጊዜ እንደዚህ ሆኖብሃል የእምነት አይኖች ግን የሚያዩት ዛሬ ሌላ ቀን ነው ትላለ እግዚአብሔር ዛሬ አዲስ ብርሃን ያመጣል እግዚአብሔር ዛሬ አዲስ ደጅ ይከፍትልኛል የትናንትና ውድቀት ባሪያ አይደለሁም የትናንትና ሽንፈቴ ባሪያ no in the name of Jesus አይኖቼ የእምነት አይኖች ናቸው የምኖረው በእምነት ነው እንጂ በማየት አይደል I will never be a prisoner በኑሮ ኤክስፒሪየንስ በህይወት ኤክስፒሪየንስ ብዙ ሰው ባሪያ የሆነው በዛ ነው በለመደው ነገር ባሳለፈው ነገር ታስሮ ተይዟል in the name of Jesus እግዚአብሔር የውድቀትን ሳይክል ከህይወታችን ላይ ያነሳል
አሜን አሜን አሜን። እየተደጋገመ ያለ የውድቀትን ሳይክል እግዚአብሔር ከቤታችሁ ላይ የሚሰብረው በእናንተ ነው። አይኖቻችሁን እግዚአብሔር ይከፍትና የእምነት አይናችሁ ይመጣና የውድቀትን ሳይክል የሚመታው የእምነት አይን ነው። then you will see መጽሐፍ ሲናገር እንደዚህ ነው የሚለው ሉቃስ 5 ላይ ሃሌሉያ። ንግግሩን በጨረሰ ጊዜ ስምዖንን ወደ ጥልቁ ፈቀቅ በልና አሳ ለመያዝ መረባችሁን ጣሉ። ስምዖንም መልሶ መምህር ሆይ ሌሊቱን ሙሉ ስንደክም አደርን፣ ምንም አልያዝንም አለው ይላል። this is our life ጌታ ሆይ አንተ አሁን ከነጋ ይደረስኩ አለው። አንተ ከነጋን የመጣኸው ሌሊቱ በሙሉ አለ ያልወረወርነው አይነት የመረብ አይነት የለም ምንም። that's our experience ህይወታችን ይሄ ነው። ህይወታችን ድግግሞሽ ነው። እያሳለፍን ያለው ነገር ይሄ ነው አለ። ነገር ግን አለ praise God የእምነት አይን እዚህ ጋር መጣ። ነገር ግን በቃል ናው ቃል መጥቶልኛል አለ in the mighty name of Jesus። ይኸውላችሁ የእምነት አይን ምን ያደርጋችሁ መሰላችሁ? የለመዳችሁትን ልምምድ እንድትቀይሩ ያደርጋል። እምነት ሌላ ኤክስፒሪየንስ ይሰጣችኋል። ሌላ የድል ትዝታ ይሰጣችኋል። የድል ትዝታ in the name of Jesus። መንፈስ ቅዱስ በልብ እየተናገረ ነው። የሐዘንን ትዝታ የሚሽር in the name of Jesus። የሽንፈትን ትዝታዎች ሁሉ ከህይወታችሁ ላይ የሚያነሳ አይናችሁን በጨፈናችሁ ቁጥር ውድቀትን የምታዩ ሰዎች እግዚአብሔር ይወላችሁ የድልን ትዝታ ይሰጣችኋል። he will give you a testimony። የእምነት አይናችሁ ሲከፈት ወድቅበታለሁ ያላችሁትን ስፍራ እዛው ቦታ ላይ እግዚአብሔር ነገራችሁን እንዲያብብ ሲያደርግ ታያላችሁ። in the mighty name of Jesus ሃሌሉያ። ከልምምዳችን አልፈን እንሄድ ያደርጋል። አዲስ ኤክስፒሪየንስ ወደታችን እንዲመጣ ያደርጋል። አሜን አሜን። እምነት በህይወታችን ላይ የሚሰራው ነገር ይሄ ነው። የእምነት አይን በህይወታችን ላይ አዲስን ነገር ያደርጋል። ኢሳይያስ 43 ላይ ቃሉ ሲናገር እንደዚህ እነሆ አዲስን ነገር አደርጋለሁ። ሃሌሉያ። እርሱ ምን ያደርጋል? አሁን ይበቅላል። ይሲ የእምነት አባቶቻችን የተመሰከረላቸው በእምነት በማየታቸው ነው። የእምነት አባቶቻችን ምስክርነት በእምነታቸው አይናቸው ማየቱ ነው። አዩ ይላል ዕብራውያን 11:13 እነዚህ ሁሉ የተሰጣቸውን ተስፋ ቃል ሳያገኙ እምነታቸው እንደጠበቁ ሞቱ። ሆኖም ይላል ከሩቅ አይተው ሰላም አሉት ይላል። አሜን አሜን። ከሩቅ አይተው እየሞቱ ራሱ ያያሉ አለ። they see by faith praise God። አባቶች የተመሰከረላቸው በእጃቸው ስለጨበጡት ነገር አለ፣ በእምነታቸው ስላዩት ነገር ነው። they saw something። እግዚአብሔር አምላክ ነፃ እንደሚያደርግ ለዚህ እኮ ነው ስለ ዮሴፍ ሲናገር መጽሐፍ ቅዱስ እንደሚለው ዮሴፍ በሞተ ጊዜ ይላል ዮሴፍ ሲሞት ምን ያህል ልጆቹ እንደዚህ ያላቸው ይላል እግዚአብሔር አምላክ ከዚህ ምድር ያወጣቸዋል። እየሞተ ነው። praise God። ብዙ ጊዜ እየሞተ ሰው እንደዛ አይልም። እየሞተ ረጸልዩ እንዳልሞት ነው የሚለው። ይሄኛው ግን ሲሞት በእምነት ያያል። praise God። አሜን አሜን። እያዘነ አይደለም የሚሞተው፣ በእምነት ያያል። በምድረ በዳ እንደማትቀሩ እዚህ ባዕድ ሀገር እንደማትቀሩ ያለው ይላል in the name of Jesus። የአባቶች አምላክ የተናገረው እንደሚፈጽም I know he will do it። እግዚአብሔር ለኔ የነገረኝን ነገር እንዳደረገው አውቃለሁ። ለእናንተ የተናገረው እንደሚያደርግ አውቃለሁ። ከዚህ ምድር ስትወጡ አለ አጥንቴን ይዛችሁ ውጡ አለ። because I know እግዚአብሔር ነፃ እንደሚያወጣችሁ አውቃለሁ። የተመሰከረላቸው በእምነት በማየታቸው ነው። praise God። what do you see? ዛሬ እናንተ ነው የምጠይቀው። ምንድነው የምታዩት? ምንድነው የታያችኋል? ነገን ስታዩ ምን ታያላችሁ? ዛሬ የእምነት መንፈስ ያገኛችኋል። እግዚአብሔር አምላክ በዚህ ምድር ላይ የሚሰራው ታላቅ ነገር አለ። አሜን አሜን። ሁለት ነገር ልንገራችሁና ከዛ እንጸልያለን። እንዴት ነው የእምነት አይናችን ዴቨሎፕ የሚያደርገው? የእምነት አይናችን የሚከፈተው ነምበር 1 የእምነት አይናችን የሚከፈተው የእግዚአብሔርን ቃል በመቀበል ነው። የእግዚአብሔርን ቃል ወደ ውስጣችን በማስገባት ነው። የእግዚአብሔርን ቃል ወደ ህይወታችን ስናመጣ የእምነት አይኖቻችን ይከፈታሉ። አሜን። በዜና የእምነት አይናችን አይከፈትም። በቲክቶክም የእምነት አይናችን አይከፈትም። በሶሻል ሚዲያ የእግዚአብሔር ቃል ነው የእምነት አይናችንን የሚያበራው። the word
መጽሐፍ ቅዱስ ሲናገር ሮሜ 10:8 ላይ ነገር ግን ምን ይላል? ቃሉ ባጠገብህ ነው፣ በአፍህ ነው፣ በልብህ ውስጥ ነው፣ የምንሰብከውም የእምነት ቃል ይሄ ነው ይላል። መጽሐፍ ቅዱስ ሲናገር የእግዚአብሔርን ቃል የእምነት ቃል ይለዋል። this is the word of faith። የምንሰብክላችሁ የእምነት ቃል ይሄ ነው። ይሄ የእምነት ቃል ውስጣችሁ ሲገባ ነው መንፈሳዊ አይናችሁን የሚያበራው። የእምነት አይኑ የሚበራ ሰው ቃሉ በውስጡ ያለ ሰው ነው። I'm telling you የእግዚአብሔር ቃል በውስጣችሁ ከሌለ የእምነት አይናችሁ ሊሰራ አይችልም በፍጹም። ምንድነው የምትሉት? ምን ታያለህ? ፓስተር ከሌ ስለኔ ጌታ ምን ያሳያል? ነብይ ከሌ እግዚአብሔር ስለኔ ምን ያሳያል? እንደው ምንም አላለም ጌታ። እንደው ትናንትና ጀርባዬን ሲከብደኝ ነው ያለው። ምን አለ ይላል። ምንም አላለም። ምንም አላለም። በርዶ ነው። ታክሲ ላይ መስኮት ተከፍቶ ይሆናል። ያው የእምነት አይናችንን የሚከፍተው የእግዚአብሔር ቃል ውስጣችን ሲገባ ነው። የእግዚአብሔር ቃል ብርሃን ነው። ሃሌሉያ። the word የእግዚአብሔር ቃል የእምነት ምንጭ ነው። ሮሜ 10:17 እንግዲያስ በእምነት ከመስማት ነው፣ መስማትም ደግሞ በምንድን ነው? በእግዚአብሔር ቃል ነው። የእግዚአብሔር ቃል የእምነት አይኖቻችን ያበራል። ቃሉን ስናነብ፣ ቃሉን ስናሰላስል፣ ቃሉን ስንሰማ፣ ቃሉን ስንማር፣ የእግዚአብሔር ቃል በቅባት ሲሰበክ ያንን ቃል ደጋግመን ስንሰማ የእግዚአብሔር ቃል የእምነት አይኖቻችን ማብራት ይጀምራል። ይሁንሳቱ ሃሌሉያ። የእግዚአብሔር ቃል ዘሎ ወደ ህይወታችን መምጣት ይጀምራል። in the name of Jesus impossible የሆነውን ነገር የሚንደው የእግዚአብሔር ቃል በልባችን ላይ ብርሃን ይሰጠናል። በስጋ አይናችን አይታይም፣ ግን በመንፈሳችን እናያለን። ኧረ ሃሌሉያ አሜን አሜን አሜን። አንድ እግዚአብሔር ሰው ሲናገሩ እንደዚህ አሉ። ታምሜ ተኝቼ አሉ። የ16 ዓመት ልጅ ሆኜ ታምሜ ተኝቼ ለ18 ወር የአልጋ ቁራኛ ሆኜ ዶክተሮች ሁሉ እንደዚህ ያሉኛል። 18 ዓመት ሳይሞላ ትሞታለህ፣ ባንተ ኮንዲሽን ውስጥ ያለ ሰው በፍጹም መኖር አይችልም ብለው ደጋግመው ነገሩኛል። ከዛ በኋላ አገልጋዮችም መጡ አለ። ቄሶች የነበሩ በወቅቱ በባፕቲስት የተለያዩ ሐኪሞች አይዞህ የኔ ልጅ በቃ ወደ ጌታ መሄጃ ደርሷል አሉኛል። ከዛ በኋላ ግን የእግዚአብሔርን ቃል ማንበብ ጀመርኩ አሉ። በመሞቻ አልጋዬ ላይ ሆኜ praise God። ከዛ ማርቆስ 11:23 ላይ ደረስኩ አሉ። የእግዚአብሔርን ቃል ማንም በልቡ ሳይጠራጠር ቢያምን ይሄንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ቃሉ ብርሃን ሆነልኛል። I said in the name of Jesus አልሞትም አልኳል። የኔ ተራራ ይሄ በሽታ ነው አልኳል። በጌታ በኢየሱስ ስም አልኳ አንተ ተራራ in the name of Jesus። አያችሁ የእግዚአብሔር ቃል የእምነት አይናችሁን ያበራል። እየሰማችሁኝ ነው ወይ? የእግዚአብሔር ቃል የእምነት አይናችሁን ያበራል። የሰው ወሬ አይደለም። የእምነት አይናችሁን የሚያበራው ቃሉ ነው። አንተ ተራራ አልኩት አሉ። ከዚህ በኋላ በሌላ ስልጣን የለህም። አሁን ለበዳ in the name of Jesus አሁን አልሞትም አልኳል። እናቴ ልታየኝ ስትገባ ማሚ አልኳት አሉ። አሁን I'm not dying today አልኳት አሉ። እሺ አለችኛል። እሷ የመሰላት ነገ ነው የምሞተው ዛሬ አልሞትም ያልኩኝ የመሰላት አሉ። እኔ ጭራሽ እንደማልሞት እየነገርኳት ነው አሉ። ሃሌሉያ። ይሄንን ቃል ሜዲቴት እያደረኩ አሉ፣ እየተናገርኩ እያወጅኩ የእግዚአብሔር ቃል ፈውሴን ሲስበው ያለው አሉ። ዛሬ ለአንድ ሰው ይሄ ቃል እኮ ፕሮፌቲክ ሆኖ እየመጣ ነው። ሬማ ሆኖ እየመጣላችሁ ነው። because ለእያንዳንዱ ሁኔታችሁ የእግዚአብሔር ቃል አለ። የእናንተን ሁኔታ የማይሸፍን የእግዚአብሔር ቃል የለም እያልኳችሁ ነው። there is nothing በእግዚአብሔር ቃል የማይሸፍን ሁኔታ የላችሁም። የእግዚአብሔር ቃል የማያገኝ ሁኔታ የላችሁም። ማወጅ ጀመርኩ አሉ። I'm not dying today in the name of Jesus። ዛሬ አልሞትም፣ ነገ አልሞትም፣ ተነጎዳም አልሞትም። እኔ እግዚአብሔርን ገና አገለግላለሁ ያልኩ መናገር ጀመርኩ አሉ። praise God። አረ ሃሌሉያ። ቀስ በቀስ ከሰውነቴ ላይ እየተነሳ ከአያቴ ጋር ነበር የምኖረው አሉ። አንድ ቀን ጧት ከ18 ወር የአልጋ ቁራኛነት በኋላ አንድ ጧት አሉ ልብሴን ለብሼ የብሬክፋስት ቴብል ላይ ቁርስ መብያ ላይ ቁጭ ብዬ አያቴ ሲያየኝ አሉ አላዛር ከሞት ተነሳ እንዴ ያለኛል። አዎ አላዛር ከሞት ተነሳ። in the name of Jesus ከ18 ዓመት በላይ መኖር አትችልም የተባሉ ሰው ወደ ጌታ የሄዱት በ88 ዓመታቸው ነው። አረ ለእግዚአብሔር ክብር አምጡ ባካችሁን። እስቲ ክብር ስጡ ለእግዚአብሔር። በ18 ዓመት ትሞታለህ የተባለ ሰው
88 ዓመታቸው ላይ ሚስትየው ሲናገሩ እንደዚህ አሉ። አብረን ቁርስ በልተን ጨርሰን ቀና ብሎ ስማይል አርጎ አየኝና አሉ ቻው ጌታ ጋር ሄጃለሁ አለኝ አሉ። in the breakfast table that's how he died። የእግዚአብሔር ቃል 70 ዓመት ጨመረላቸው። ሐኪም አይደለም እኮ የእምነት አይንን የሚያበራው የእግዚአብሔር ቃል ነው። I don't know ምን አይነት ተራራ ፊታችሁ ላይ እንዳለ ዛሬ በጌታ በኢየሱስ ስም ይሄው ተነቀለ ነው የምለው። እግዚአብሔር ተራራችሁን ነቀለላችሁ። የትኛውም የጤና ተራራ፣ የፋይናንስ ተራራ በጌታ በኢየሱስ ስም ከህይወታችሁ ላይ ይነቀላል። ለዚህ ነው የእግዚአብሔርን ቃል ወደ ውስጣችን ስናስገባ የእምነት አይኖቻችን ይበራሉ። የሐኪምን ሪፖርት እናስገባለን። የእግዚአብሔርን ቃል ይሁላችሁ። ሁሉም ቃል ነው። እናንተ የምትመርጡት ቃል ነው የሚወስነው። የሐኪም ደብዳቤም ቃል ነው። የባንክ ቤት ደብዳቤም ቃል ነው። የቀበሌም ደብዳቤ ቃል እኮ ነው። ቃል ሌላ ምንም ነገር ቃል ነው የሚወጣው እኮ ቃል ነው። ይጽፋል። ይሄ እንደዚህ ነው የሆነው ይላል። ሌላ ደግሞ ቃል አለ። ሃሌሉያ! ህይወትን የሚያስቀጥል ድልን የሚሰጥ ሰዎች በህይወታቸው ላይ የእምነት አይናቸው የተዘጋው ለእግዚአብሔር ቃል ቫልዩ ስለሌላቸው ነው። they don't value the word። መጽሐፍ ቅዱስ ሲናገር ዕብራውያን 11 ላይ እነዚህ ሁሉ አለ የተመሰከረላቸው በእምነታቸው ነው አለ። ምን አደረጉ? በእምነታቸው የእሳቱን ኃይል አጠፉ አለ። ሙታናቸው ተነሱላቸው፣ ነገስታትን ድል ነሱ አለ። በጦርነት ኃያላን ሆኑ አለ። in the name of Jesus አሜን። የእግዚአብሔር ቃል ወደ ውስጣችሁ መግባት ሲጀምር ብርሃን ይሆንላችኋል። ሰዎች የሚነግሯችሁ ነገር ውስጣችሁ ራሱ አይገባም። ምን እያልክ ነው ዶክተር ትላላችሁ። ፕሬዝ ጋድ አሜን። አንድ እግዚአብሔር ሰው ሲናገር እንደዚህ አለ። ልጄን እጇን ቀረጠፋትና ጥፍሯ ተነቀላለ። ትንሽ ሆና እዚህ ጋር የሆነ በር ነው የመኪና በር። ከዛ በኋላ በቃ እጇ ጥፍራ ያወጣም ካሁን በኋላ ዶልድሞ ነው የሚቀረው አለኝ አለ። ገና 8 ዓመቷ ነው። ዶክተር ምን እያልክ ነው? ልጄ ምንም ይዶልድም ነገር የለም፣ ጥፍሯ እንደገና ይመለሳል፣ እንደገና ትለመልማለች። አይ ነው አልኩት አለ። ከዛ በኋላ አይመስለኝም ምናምን ብሎ ሄድን አለ። ከወር በኋላ ለቼክአፕ አምጣት ብሎኝ አጥንቷም ተጎስቶ ነው ስንሄድ ጥፍሯ አጎጥቁጥ አለ። ማይ ጋድ አለ። ኢትስ ኖት ዩ ጋድ ማይ ጋድ አልኩት አለ። እንዴ ጥፍር ሲወጣ ማይ ጋድ ትላለህ እንዴ አልኩት። የኔ ነው this is my god አልኩት አለ። ያንተ አይደለም ያንተማ አይወጣም ብሏል አለ። ሃሌሉያ አሜን። ይሄኛው የኔ እግዚአብሔር ነው አልኩት አለ። የኔ እግዚአብሔር የሚሰራው ስራ አለ። ኧረ ሃሌሉያ! የእምነት አይናችሁ ሲከፈት የምታዩት ያንን ነው። ይሁን ሐኪም የሚችለውን አይደለም፣ ወይም ደግሞ ገንዘብ የሚሰጥስ ኖ ያንተ እግዚአብሔር፣ እረኛ የሆነው እግዚአብሔር፣ አቅርቦቱ የማያልቅ እግዚአብሔር፣ ፈውሱ የማያልቅ እግዚአብሔር፣ አቅሙ የማይደክመው እግዚአብሔር። ኧረ ሃሌሉያ! ለዚህ ነው መጽሐፍ ሲናገር አይደክምም አይታከትም ይላል። ማስተዋሉም አይመረመርም። in the mighty name of Jesus። አልሰማህም እንዴ ያለው ያንተ እግዚአብሔር አይደክምም አይዝልም፣ ማስተዋሉም አይመረመርም። ለደከመው ጉልበትን ይሰጣል፣ ለዛለው ሰው አቅምን ይጨምርለታል። that's you God in the name of Jesus። ይሄ ቃል ውስጥ ሲገባ ብርሃን ይሆንልሃል። እየደከምክ ነው ሲል እኛ ቤት ድካም የለም፣ እኛ አንደክምም። praise God። እኛ ቤት ድካም የለም in the name of Jesus አሜን። የእግዚአብሔር ቃል ብርሃን ውስጣችሁ ሲገባ መንፈሳዊ አይናችሁ ይበራል። አሜን። አንድ ጌታ ሰው ሲናገር እንደዛ የተጫወትን እኛ ቤት አለ ሰዎች ሊያግዙን ስራ ሊሰሩ ሲመጡ ማስጠነቀቃቸው ነገር አለ። ሁሉ ጊዜ ማስጠነቀቃቸው ነገር እኛ ቤት ስትሰሪ ላታለው አለ አልቋል አይባልም፣ የለም አይባልም። praise God አሜን። እንቁላል ስሪልኝ ስልሽ የለም አይባል፣ እኛ ቤት አይባልም አለ። እንዴ ከሌለ ሳለችኝ አለ። እውነቷን ነው፣ ከሌለ ያስፈልጋል ነው የምትይው አልኳት አለ። እዚህ ቤት እንቁላል ያስፈልጋል፣ የለም አይባልም። in the name of Jesus ላይኖር የሚችል ነገር የለም በእኛ ህይወት ላይ። አሜን። የእግዚአብሔር ቃል ብርሃን በህይወታችሁ እስካልገባ አይናችሁ የሚያየውን እየሰበካችሁ ነው የምትዞሩት። አለ የለም ምን ሆኗል፣ አልቋል፣ ምን ሆኗል፣ ተዘግቷል።
መቼም እኛ ሀገር እንደዚህ ቃ የተለመደ ነው። ማለፊያ የለም፣ መሄጃ የለም፣ ዝግ ነው፣ ክልክል ነው። የሉም፣ እሳቸውም የሉም፣ አንተም የለም፣ ማቻ አትገቡም፣ በቃ የለም። in the name of Jesus አሜን አሜን አሜን። በህይወት የምጠላው ነገር አይቻልም የሚል ነገር ነው። አይሄደት የማይቻል ነገር የለም። የእምነት አይነ ሲከፈት የማይቻል ነገር የለም። አሜን። ለዚህ ነው ጌታ ሲናገር እንደዚህ ያለ ብቻለ ልጄን ፈውስልኝ ሲለው ብቻለ ትላለህ እንዴ ለሚያምን ሰው አለ ሁሉም ነገር ይቻላል። የእግዚአብሔር ቃል ውስጣችሁ ካልገባ የእምነት አይናችሁ ሊበራ አይችልም። የብዙ ሰው ህይወት መረጃ ነው ውስጡ ያለው የተለያየ ኢንፎርሜሽን in the name of Jesus hallelujah. what do you need? ምንድነው በህይወታችሁ ላይ ያለ need? ምንድነው በህይወታችሁ ላይ የተጋፈጣችሁ ነገር? መንገዳችሁ ላይ የቆመ ነገር? መፍትሄ እየፈለጋችሁለት ያለ ነገር? ለዛ ነገር የእግዚአብሔርን ቃል ፈልጉለት። find the word for that mountain in the name of Jesus. በሽታ ነው? በመገረፉ ቁስል ተፈውሻለሁ። ድህነት ነው? አምላኬ እንደባለ ጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልገኝን ሁሉ ይሞላብኛል። ፍርሃት ነው የሚያስጨንቀኝ? የእግዚአብሔር ሰላም በልባችሁ ይግዛ ተብሎ ተጽፏል። in the name of Jesus ቃሉ ነው ብርሃን የሚሰጠው። ይግዛ በልባችሁ ላይ ይግዛ፣ ሰላም ይግዛ ተብሎ ተጽፏል። I will sleep in the name of Jesus hallelujah. እተኛለሁ ትላላችሁ። የእግዚአብሔር ቃል ሲመጣ በህይወታችሁ ላይ የእምነት አይናችሁ ይበራል። ሃሌሉያ። የእምነት አይናችሁ ሲከፈት የእግዚአብሔር ቃል የእምነት አይናችሁን ሲያበራ ሰርከምስታንሳችሁ ሁኔታችሁ ይያለ እናንተ ከሁኔታችሁ በላይ ነገሮች ማየት ጀምራላችሁ። ሰርከምስታንሱ እኮ ላይ ቀየር ይችላል but you will see something else. አንድ ጊዜ አንድ ሰው መጣና ኔጋ በጣም ባድ ኒውስ ነገረኝ። በጣም ሲሪየስ የሆነ ባድ ኒውስ ነገረኝ። ከዛ ወደ ቤት ገባው። ልተኛ ስል መተኛት አልቻልኩም። በህይወቴ ማስታውሰው ባድ ኒውስ ሰምቼ መተኛት ያቃተኝ ቀን ያቀን ነው። ከዛ በኋላ ተነሳው። መፍትሄው ምንድነው? መጸለይ ነው። praise God. I start to pray. እየጸለይኩ አያችሁ አንዳንዴ ሂድ ብትሉት ማይሄድም፣ ብትገስጹት ራሱ አይሄድም። ቃል ይፈልጋል። praise God. አሜን። በተንኳችሁ ካላቻችሁ በኋላ ይሰበሰባል። ወደ በቃል ነው መበተን ያለባችሁ። በዱላ በከተበተሩ ይሰበሰባል። በቦምብ ነው መበተን ያለባቸው። praise God. ለዚህ ነው ቃሉ ሲናገር ፍላጻውን ላከ ይላል እግዚአብሔር። በእሳት ነው የሚበትናቸው። አሜን። እየጸለይኩ 1-2-3 ሰዓት ጸለይኩ። በኋላ የእግዚአብሔር ቃል መጣ። then I start to see light. ጌታ እንደዚህ አለኝ praise God. ያለት ማለት አሁን never forget that night. በግብፃውያን ምድር ጨለማ ነበር አለ። በእስራኤል ምድር ደግሞ ብርሃን ነበር ይላል ቃሉ። praise God. ምንም ተቀላቸው ለ3 ቀን ድቅድቅ ጨለማ ነበር፣ ከተቀመጠበትም የተነሳ አልነበረም ይላል። እርስ በርስም አይተያዩም ነበር ይላል። እንደዚህ ነው የሚለው። praise God. ጌታ እንደዚህ አለኝ የትኛው በክፋት የሚነሱ ሰዎች አለኝ እግዚአብሔር በጨለማ ውስጥ አስቀመጥኳቸው አለ። ከተቀመጡበት አይነሱም አለ፣ አይግባቡም አለኝ ጌታ። praise God. in the mighty name of Jesus. ዛሬ እግዚአብሔር ቃል አንድ ሰው እየመጣ ነው። ዛሬ የእግዚአብሔር ቃል አንድ ሰው እየመጣ ነው። ዛሬ የእምነት አይናችሁን ሊከፍት የእግዚአብሔር ቃል እየመጣ ነው የምለው። በጌታ በኢየሱስ ስም ሰርከምስታንሳችሁን አልፋችሁ የምትሄዱበት፣ ሁኔታችሁን ጥሳችሁ የምትሄዱበት፣ መንገድ የዘጋባችሁን ነገር መንገድ የምታስለቅቁበት in the name of Jesus. ሁኔታው ያለ እግዚአብሔር ጉልበታችሁን የሚጨምርበት፣ አቅማችሁን የሚጨምርበት። አሜን አሜን። የእግዚአብሔር ቃል ወደ ውስጣችን ሲገባ ለዚህ ነው መጽሐፍ ቅዱሳችንን ማንበብ፣ መጽሐፍ ቅዱሳችን ኦዲዮ መስማት፣ የእግዚአብሔር ቃል ሲሰበክ የተሰበከውን ቃል ደጋግመን መስማት። አሜን። የሰማነውን ቃል ሜዲቴት ማድረግ። የእግዚአብሔር ቃል እውነት ነው፣ ሕያው ነው፣ የሚሰራ ነው፣ የተሳለ ነው። አሜን አሜን። በህይወታችሁ ላይ የሰማችሁትን ነገር ሁሉ እንዳመናችሁ የእግዚአብሔርን ቃል ብታምኑ ህይወታችሁ አንድ አይነት አይሆንም። የእግዚአብሔር ቃል እውነት ነው። አበለጽጋለሁ ያለ ቃል ያበለጽጋል። እፈውስሻለሁ ያለ ቃል ይፈውስሻል። ነፃ አወጣለሁ ያለ እግዚአብሔር ቃል ነፃ ያወጣል። ድል ሰጣል ያለው እግዚአብሔር ቃል ድል ይሰጣል።
የእግዚአብሔር ቃል ብርሃን እና ጸሎት የእምነት አይናችንን ይከፍታል። ሃሌሉያ። ለዚህ ነው ሐዋርያ ጳውሎስ ሲናገር እንደዚህ አለ፣ በጸሎቴ እያስታወስኳችሁ ኤፌሶን 1:16 ስለናንተ ምስጋና ማቅረቤን አላቋረጥኩም። የክብር አባት የሆነው የጌታችን ኢየሱስ ክርስቶስ አምላክ ይበልጥ እንድታውቁ የጥበብና የመገለጥን መንፈስ እንዲሰጣችሁ ያለ ማቋረጥ ጸልያለሁ። እንዲሁም አለ በእርሱ ፕሬዝ ጋድ የተጠራችሁለት ተስፋ ይህም በቅዱሳን ዘንድ ያለው ክቡር የሆነው የርስቱ ባለጠግነት ምን እንደሆነ ታውቁ ዘንድ የልቦና አይኖቻችሁ እንዲበሩ ፕሬዝ ጋድ I'm praying for you.